የትግራይና የአማራ ክልሎች በሚወዛገቡበት የወልቃይት አካባቢ የሚኖረው ሕዝብ በተገቢው ጊዜ የፖለቲካ እጣ ፈንታውን እንዲወስን ሊደረግ እንደሚገባ በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ አሳሰቡ። የአካባቢው ነዋሪዎችን የወደፊት የኑሮ ሁኔታ በተመለከተ አሜሪካ በኢትዮጵያ የሚመራና በተባበሩት መንግስታት ድርጅት እገዛ የሚደረግለትን ሂደት እንደምትደግፍም ገልጸዋል። አምባሳደር ማሲንጋ ይህን ያሉት ዛሬ ሐሙስ ጥር 7 2018 በሁመራ ያደረጉትን ጉብኝት በተመለከተ ባስተላለፉት መልእክት ነው። ማሲንጋ በዚሁ መልእክታቸው በሁመራ በነበራቸው ቆይታ በአካባቢው ያለው ሕዝብ የሚያጋጥሙትን ተግዳሮቶች በአይናቸው መመልከታቸውን ገልጸዋል። በአካባቢው ባሉ መሰረተ ልማቶች ላይ ጉዳት መድረሱን፣ የሕክምና አገልግሎቶች የተገደቡ መሆናቸውንና የመሰረታዊ አገልግሎቶች እጥረት መኖሩን አምባሳደሩ በመልእክታቸው ዘርዝረዋል። እነዚህ ተግዳሮቶች በብዙዎች ሕይወት ላይ የሚያሳድሩት ተጽዕኖ መቀጠሉን የገለጹት ማሲንጋ እነዚህ ችግሮች በአስቸኳይ እንዲስተካከሉ በሕዝቡ ዘንድ ያለውን ፍላጎት ጠቁመዋል። በሰሜን ኢትዮጵያ ጦርነት ምክንያት የተፈናቀሉ ዜጎች በዓለም አቀፉ ማህበረሰብ ድጋፍ ላይ ለዓመታት ጥገኛ ሆነው እንደሚገኙ ያስታወሱት የአሜሪካው አምባሳደር ሰብአዊ እርዳታ ወሳኝ ቢሆንም የረጅም ጊዜ መፍትሄ ግን አይደለም ሲሉ አጽንኦት ሰጥተዋል። እያንዳንዱ ግለሰብ በሰላምና በክብር ህይወቱን ዳግም የት መመስረት እንዳለበት እንዲወስን የሚያስችለውን ሂደት አገራቸው እንደምትደግፍም ማሲንጋ አስታውቀዋል። ይህ ሂደት በኢትዮጵያ የሚመራና በተባበሩት መንግስታት ድርጅት እገዛ የሚደረግለት እንደሆነም በመልእክታቸው ጠቁመዋል። ወደፊት ሊያስኬድ የሚችለውን መንገድ ውስብስብ እንደሆነ የገለጹት አምባሳደር ማሲንጋ ይህም ቢሆን ግን ቅድሚያ መሰጠት ያለበት በአካባቢው ባለው ሁኔታ በእጅጉ የተጠቁ ሰዎች ደህንነት እንደሆነ አመልክተዋል። ሁሉም ወገኖች ከፖለቲካ በላይ ህዝቡን እንዲያስቀድሙ በመልእክታቸው የጠየቁት የአሜሪካው አምባሳደር በአካባቢው ያለው ህዝብ በተገቢው ጊዜ የፖለቲካ እጣ ፈንታውን እንዲወስን ሊደረግ እንደሚገባም አሳስበዋል። ኢትዮጵያውያን ዘላቂ ሰላምና መረጋጋት ለማምጣት የሚያደርጉትን ጥረት አሜሪካ በቁርጠኝነት መደገፏን እንደምትቀጥልም አምባሳደሩ ገልጸዋል። በጋምቤላ ክልል ተፈጥሮ በነበረው የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱ አቅጣጫ መቀመጡን የክልሉ ፖሊስ ኮሚሽን ገለጸ። ኮሚሽኑ ትላንት ረቡዕ ጥር 6 2018 እንዳስታወቀው ሁሉም የአድማ ብተናና የፖሊስ አባላት ትጥቃቸውን እንዲፈቱ የተወሰነው በክልሉ ኮማንድ ፖስት ነው። የጸጥታ አባላቱ ከጦር መሳሪያ ግምጃ ቤት ፈርመው ያወጡትን የጦር መሳሪያ ገቢ እንዲያደርጉ ከመቼ ጀምሮ እንደታዘዘ ባይጠቀስም መሳሪያቸውን ገቢ ያላደረጉ የጸጥታ አባላት እስከ ዛሬ ሐሙስ ጥር 7 2018 11 ሰዓት ድረስ ገቢ እንዲያደርጉ ኮሚሽኑ አሳስቧል። የፖሊስ አባላት በተቀመጠው ጊዜ ውስጥ የጦር መሳሪያ ገቢ ካላደረጉ እንደ ጸረ ሰላም ኃይል ተቆጥረው እርምጃ እንደሚወሰድባቸው የጋምቤላ ፖሊስ ኮሚሽን አስታውቋል። ኮሚሽኑ የፖሊስ አባላቱ የጦር መሳሪያቸውን የሚፈቱበትን ምክንያት በግልጽ ባያሳውቅም አጋጥሞ ከነበረው የጸጥታ ችግሮች ጋር የተያያዘ መሆኑን ግን ጠቁሟል። በክልሉ አጋጥሞ በነበረው የጸጥታ ችግር ጀርባ የፖሊስ አባላትና በክልሉ ስር ያሉት የተለያዩ የመንግስት ተቋማት ውስጥ የሚሰሩ ሰራተኞች በቀጥታ ተሳትፎ እንዳደረጉ ሲገልጽ ቆይቷል። ክልሉ ካሳለፍነው ታህሳስ ጀምሮ የጸጥታ ችግር ውስጥ የቆየ ሲሆን አሁን ላይ ወደ መደበኛ እንቅስቃሴ በመመለስ ላይ እንደሚገኝ ነዋሪዎችንና የክልሉን ባለስልጣናት ዋቢ በማድረግ ኢትዮጵያ ኢንሳይደር መዘገቡ ይታወቃል። ከጸጥታ ችግር ጋር በተያያዘ የተጠረጠሩ የጸጥታ ተቋማት አመራሮችን ጨምሮ ሌሎች ተጠርጣሪዎችም በሕግ ቁጥጥር ስር ውለዋል። የጋምቤላ ክልል ፖሊስን በኮሚሽነርነት የሚመሩት አቶ ኡጉላ ኡጁሉ ታህሳስ 24 2018 በቁጥጥር ስር መዋላቸውን ባለቤታቸው ለኢትዮጵያ ኢንሳይደር ተናግረው ነበር። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ የአሜሪካ የተወካዮች ምክር ቤት በምህፃሩ አገዋ በመባል የሚታወቀውን የአፍሪካ እድገትና እድል ህግ ለ3 ዓመታት ማራዘሙን በደስታ ተቀብለዋል። ከሰሃራ በታች ያሉ የአፍሪካ አገራትን የኢኮኖሚ እድገት ለመደገፍ በማሰብ ብዙ ምርቶቻቸውን ከቀረጥ ነፃ ለአሜሪካ ገበያ እንዲያቀርቡ እድል የሚሰጠው የአገዋ ድንጋጌ ከ1992 ጀምሮ ተግባራዊ የሆነ ነው።
የአሜሪካ የተወካዮች ምክር ቤቶች በዚህ ሳምንት ሰኞ ጥር 4 2018 ነበር ድንጋጌውን በ3 ዓመት እንዲራዘም የወሰኑት። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ የአሜሪካ ምክር ቤት አባላት ውሳኔውን በማሳለፍ ያሳዩትን ድጋፍ አድንቀዋል። ይህም አሜሪካ ከአፍሪካ ጋር ያላትን የንግድ ኢንቨስትመንትና የጋራ ብልጽግና ለማጠናከር ያላትን ዘላቂ ቁርጠኝነት ያሳያል ማለታቸውን የህብረቱን መግለጫ አመልክቷል። አጓ ከ2 አስርት ዓመታት በላይ የአሜሪካ አፍሪካ የኢኮኖሚ ግንኙነት መሰረት ሆኖ ማገልገሉን የገለጹት ሊቀመንበሩ በአህጉሪቱ ኢንዱስትሪዎች እንዲስፋፉ፣ የስራ ፈጠራ እንዲያድግ፣ ቀጠናዊ ትስስሮች እንዲጎለብቱና ሁሉን አቀፍ እድገት እንዲመዘገብ ማስቻሉንም አክለዋል። ከአጎዋ እድል ተጠቃሚ አገራት አንዷ የነበረችው ኢትዮጵያ ከታህሳስ 2014 ጀምሮ ከእድሉ መሰረዟ ይታወሳል። አሜሪካ በፕሬዝዳንት ጆ ባይደን ፊርማ ኢትዮጵያን ከእድሉ የሰረዘችው በሰሜን ኢትዮጵያ ጦርነት ደርሰዋል ያለቻቸው የሰብአዊ መብት ረገጣዎችን ምክንያት በማድረግ ነው። ይህ ውሳኔ በኢትዮጵያ ያለው ሰብአዊ መብት ሁኔታ በቂ መሻሻል አላሳየም በሚል እየተራዘመ እስካሁን ሳይነሳ ቀጥሏል። በዚህ ሳቢያ በኢትዮጵያ በተለይ በጨርቃጨርቅ ምርት ላይ ተሰማርተው የነበሩ አንዳንድ ኩባንያዎች ስራቸውን ማቆማቸውንና ብዙ ሰራተኞች ስራቸውን እንዲያጡ ማድረጉም ይታወሳል።